ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ። በዩሮፓ ሊግ የሩብ ፍጻሜ የመልስ ጨዋታ ማንቸስተር ዩናይትድ በኦልድ ትራፎርድ ኦሊምፒክ ሊዮንን አሸንፏል። በመጀመሪያው ጨዋታ ከሜዳ ውጪ ሁለት አቻ ተለያይቶ የነበረው የእንግሊዙ ክለብ ማንቸስተር ዩናይትድ ወደ ግማሽ ፍጻሜው ለማለፍ በጠባብ የግብ ልዩነት ማሸነፍ ይጠበቅበት ነበር። የመልሱ ጨዋታ ሲጀመር በመጀመሪያዎቹ 5 እና 10 ደቂቃዎች ሊዮኖች አጥቅተው ተጫውተው ነበር። ሆኖም ማንቸስተሮች ጨዋታውን በመቆጣጠር በአማካይ ተጫዋቹ ማኑኤል ኡጋርቴ አማካኝነት በ10ኛው ደቂቃ የመጀመሪያውን ግብ አስቆጠሩ። የመጀመሪያው አጋማሽ ሊጠናቀቅ ሲቃረብ በተጨማሪ ደቂቃ 46ኛው ደቂቃ ላይ የቀይ መስመር ተከላካዩ ዲያጎ ዳሎት ለዩናይትድ ሁለተኛውን ግብ አስቆጠረ። በውጤቱ ያልተደናገጡት ሊዮኖች ከረፍት መልስ ወደፊት እየገፉ በመጫወት ወደ ጨዋታው የመለሳቸውን አንድ ግብ በ71ኛው ደቂቃ በአምበሉ ቶሊሶ አማካኝነት አስቆጠሩ። በ78ኛው ደቂቃ ደግሞ ኒኮላስ ታግሊያፊኮ ሁለተኛውንና ኦሊምፒክ ሊዮንን አቻ ያደረገችውን ግብ አስቆጠረ። ነገር ግን ለሊዮን አንድ ግብ ያስቆጠረው የቡድኑ አምበል ቶሊሶ በጨዋታው 9ኛ ደቂቃ መጠናቀቂያ አካባቢ 89ኛው ደቂቃ ሁለተኛ ቢጫ ካርድ በመመልከቱ በቀይ ካርድ ከሜዳ ወጣ። ይህ በሊዮን በኩል ክፍተት ፈጥሮ ነበር። ተጨማሪ ግብ ባለማስቆጠሩ 90 ደቂቃው በሁለታቸው ውጤት ተጠናቀቀ። ጭማሪ 30 ደቂቃ ተሰጠ ማለት ነው። ያን አብላጫ የነበራቸው ማንቸስተር ዩናይትዶች በተቻለ እድል ወደ ተጨማሪ ደቂቃው አመሩ። ነገር ግን የተገላቢጦሽ ሆነ። ሊዮኖች በቼርኪ አማካኝነት 105ኛው ደቂቃ ላይ ባስቆጠሩት ግብ መሪነቱን ያዙ። በ110ኛው ደቂቃ እንደገና ሊዮኖች ፍጹም ቅጣት የምታገኙ አሌክሳንደር ላካዜቴ አስቆጠረ። ጨዋታው በሊዮን አሸናፊነት የሚጠናቀቅ ይመስል ነበር። ሊዮን 4 ማንቸስተር ዩናይትድ 2 በድምር ውጤት ደግሞ ሊዮን 6 ማንቸስተር ዩናይትድ 4 ነበር። የማጠቃለያ ፊሽካ እስከሚነፋ ጨዋታው ቀጥሎ በ114ኛው ደቂቃ ማንቸስተር ዩናይትዶች የፍጹም ቅጣት የምታገኙ ብሩኖ ፈርናንዴዝ አስቆጠረ። አሁን ማንቸስተር ዩናይትድ 3 ሊዮን 4 ሆኑ። ኦልድ ትራፎርድ እንደገና ነፍስ ይዘራ ይመስል ነበር። ድራማ በሚመስለው በዚህ ጨዋታ እንግዲህ ተቀይሮ የገባው አማካይ ተጫዋች ኮቢ ሜኖ በ120ኛው ደቂቃ ማንቸስተር ዩናይትድን አቻ ያደረገች ግብ አስቆጠረ። በለቱ ጨዋታ 4 አቻ በድምር ውጤት 6 አቻ ሆኑ። የመሃል ዳኛው 5 ደቂቃ ጨመሩ። በዚህ ጊዜ እንደ አጥቂ ሲጫወት የነበረው የተከላካይ መስመር ተጫዋች ሃሪ ማጉዌር ማንቸስተር ዩናይትድን አሸናፊ ያደረገች 5ኛ ግብ በ121ኛው ደቂቃ በግንባሩ ገጭቶ አስቆጠረ። ዩናይትዶቹም በኦልድ ትራፎርድ ያስቆጠሩት 5002ኛ ግብ ተቆጠረ ማለት ነው። የማይታመነው ታሪክ ተሰራ። የዩናይትድ አሰልጣኝ ሩበን አሞሪምም ከድሉ በኋላ በኦልድ ትራፎርድ አብቅቷል የሚባል ነገር የለም ሲል ተናገረ። የኦሊምፒክ ሊዮን አሰልጣኝ ፓብሎ ፎንሴካ በበኩላቸው በጨዋታው ምን እንደተፈጠረ ለመረዳት በጣም ከብዶኛል፣ እውነቱን ለመናገር ጨዋታውን ያሸነፍን መስሎኝ ነበር ሲሉ ውጤቱን ባለማመን ገልጿል። የእግር ኳስ አፍቃሪያንም ሁኔታው እጅግ ገራሚና በታሪክ ከሚያጋጥሙ ጥቂት አስደማሚ ክስተቶች አንዱ መሆኑን በየማህበራዊ ድረገጾቻቸው እየገለጹ ይገኛሉ። በሌሎች ጨዋታዎች ኢንትራ ፍራንክፈርት በሜዳው በቶትናም 1-0 ተሸንፏል። ቶትናም በድምር ውጤት 2-1 አሸንፎ አልፏል። አትሌቲክ ክለብ ሬንጀርስን እንደዚሁ በሜዳው አስተናግዶ በድምር ውጤት 2-0 አሸንፎ ወደ ቀጣዩ ዙር አልፏል። ላዚዮ ቡዶ ግሊሜት ጋር ተገናኝቶ 3-1 ቢያሸንፍም በድምር ውጤት ግን 3-2 ተሸንፎ ቡዶ ግሊሜት ወደ ቀጣዩ ዙር አልፏል። በግማሽ ፍጻሜው አትሌቲክ ክለብ ከማንቸስተር ዩናይትድ፣ ቶትናም ከቤልጂየሙ ቡዶ ግሊሜት ደርሷቸዋል። የሁለቱ አሸናፊ በዩሮፓ ሊግ ፍጻሜ የሚገናኝ ነው የሚሆነው። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።